በዚህ ቪዲዮ የሰዎችን የህይወት ዕጣ ፈንታ ወይም ዕድል በድብቅ አጋንንታዊ ህጎች ወይም ኮዶች አስረን የምናስቀምጥባቸው የነበሩትን 5 መንፈሳዊ ሚስጥሮች እነግራችኋለሁ። መጨረሻ ላይ ደግሞ እነዚህን ህጎች የምትሽሩባቸውን መፍትሄዎች ስለምነግራችሁ እስከ መጨረሻው ተከታተሉና ይህንን ምስክርነት ላይክ አድርጉት። ለብዙዎች ይደርስ ዘንድ ደግሞ ሼር አድርጉት። ኢየሱስ ክርስቶስ በማንኛውም መርገም፣ ኪዳን ወይም አጋንንታዊ ተጽዕኖ ላይ ሥልጣን እንዳለው ካመናችሁ ኢየሱስ የሕይወቴ ጌታ ነው እያላችሁ ኮሜንት አድርጉ። ለብዙ ዓመታት ብዙ ሰዎችን በድብቅ አጋንንታዊ ህጎች ወይም ኮዶች አስሬ እመራቸው ነበር። አብዛኛዎቹ ክርስቲያኖች እነዚህ ህጎች መኖራቸውን እንኳ አያውቁም። ህጎቹ በመንፈሳዊው ዓለም ውስጥ የማይታዩ የአሰራር ደንቦች ናቸው። ማን እንደሚነሳና ማን እንደሚወድቅ፣ ማን እንደሚሳካለትና ማን እንደሚጠፋ የሚወስኑ ህጎች ናቸው። ሰዎች የወደፊት ሕይወታቸውን የሚወስነው ጠንክሮ መስራታቸው፣ ውበታቸው ወይም ብልህነታቸው ብቻ እንደሆነ ያስባሉ። እኛ በመናፍስት እና በጠንቋይ ዓለም ውስጥ የነበርን ግን እውነቱን በሚገባ እናውቃለን። እንከታተላቸው፣ እናጠናቸው፣ እንዲሁም የተደበቁ መንፈሳዊ ህጎችን ተፈጻሚ በማድረግ ዕድላቸውን እንቆጣጠር ነበር። አሁን ይህንን የምትሰሙ አንዳንዶቻችሁ የታሰራችሁት ደካማ ስለሆናችሁ ሳይሆን አንድ ህግ በእናንተ ላይ እየሰራ ስለሆነ ነው። እና ስለዚህ ያ ህግ እስካልተሰበረ ድረስ ዘመናችሁን ሙሉ እየታገላችሁ ትኖራላችሁ። ናይጄሪያ ውስጥ እኔ ስለ እነዚህ ህጎች ለመጀመሪያ ጊዜ የተማርኩበትን ጊዜ አስታውሳለሁ። በወቅቱ በመናፍስቱ የጥንቆላ ዓለም ውስጥ ገና ጀማሪ ነበርኩ። ራሴን ለማብቃትና ችሎታዬን ለማስመስከር እጓጓ ነበር። አስተማሪዬ ሰዎችን ፊት ለፊት ለመጋፈጥ ጉልበትህን አታባክን፣ ሕይወታቸውን የሚገዛውን ህግ ፈልግ፣ ያንን ህግ ወይም ኮድ ካገኘኸው እና ከተጠቀምክበት ራሳቸውን በራሳቸው ያጠፋሉ አለኝ። በአንድ ስብሰባ ላይ እንድገኝ ጋበዘኝ። በዚያ ቀን ሌሊት ላይ ናይጄሪያ ካላባር ከተማ ውስጥ በሚገኝ የጠንቋዮች ስብሰባ ውስጥ ተቀምጬ የሰዎችን የቤተሰብ መዝገቦች፣ መንፈሳዊ ሰነዶች ለመጀመሪያ ጊዜ አየው። በእያንዳንዱ መዝገብ ውስጥ አንድ ህግ ነበረ። አንዳንዶቹ በደም፣ አንዳንዶቹ በምልክቶች፣ አንዳንዶቹ ደግሞ ከብዙ ትውልድ በፊት በተነገሩ ቃላት የተጻፉ ነበሩ። እኛ የሚያስፈልገን እነዚህን የተደበቁ ህጎች ተፈጻሚ ማድረግ ብቻ ነበር። ከዚያ በኋላ ምንም ያህል ጥረት ቢደረግ ተጎጂው መዳን አይችልም። ራሳቸውን አይነኬ አድርገው ያስቡ የነበሩ ባለሀብቶችን ለመጣል እነዚህን ህጎች ተጠቅሜያለሁ። ማራኪነታቸው ብቻ በቂ መስሏቸው የነበሩ ሰባኪዎችን ዝም አሰኝቻለሁ። መኖራቸውን እንኳ በማያውቋቸው ደንቦች ክብደት ስር ሰዎች ዕድሎቻቸው ሲታጠፉ ተመልክቻለሁ። ሕጎቹን ለእናንተ ስገልጥላችሁ ላስጠነቅቃችሁ ወዳለሁ። እነዚህን ሕጎች እስካላወቃችሁ ድረስ የእናንተ ባልሆነ የሕይወት ሥርዓት ውስጥ እየኖራችሁ ሊሆን ይችላል። አንደኛ ሕግ የልውውጥ ሕግ ወይም the law of exchange። በመንፈሳዊው ዓለም ውስጥ ምንም ነገር በነፃ አይገኝም። እያንዳንዱ የምታገኙት ትርፍ አንድ ሌላ የምትወዱትን ነገር ማጣትን ይፈልጋል። እያንዳንዱ በረከት ልውውጥን ይጠይቃል። የጨለማው መንግሥትም እንዲሁ ነው። ናይጄሪያ ሌጎስ ከተማ ውስጥ የሚኖር አንድ ወጣት ባለሀብት አስታውሳለሁ። የሥራ ውሎችን አጥብቆ ይፈልግ ነበርና ወደ መሠዊያችን መጣ። ሕጉ ቀላል ነበር። ውድ የሆነ ነገር ስጠን፣ በለውጡ ግን ሀብት ይፈስልሃል አልነው። እርሱም በድንገተኛ አደጋ የታናሽ ወንድሙን ሕይወት አሳልፎ ሰጠ። በአጭር ጊዜ ውስጥ በሚሊዮኖች ብሮች ውስጥ መዋኘት ጀመረ። ነገር ግን የደም መስመሩ ረከሰ። ዕድሉ ከእንግዲህ በኋላ የእርሱ መሆኑ ቀረና በእኛ ቁጥጥር ስር ሆነ። በጋና ደግሞ በአንድ ቤተሰብ ውስጥ ልውውጥን እንድፈጽም ተልኬ ነበር። አባትየው ለመለኮታዊ ጥበቃ ይጸልይ ነበር። የበኩር ልጁን በሃይማኖቱ መሠረት ለአምላኩ ቀደሰ። ነገር ግን ለንግዱ ስኬት ሲል በሚስጥር ከባህላዊ ጠንቋይ ጋር ተስማማ። ሕጉ ሚዛናዊነትን ይጠይቃል። በወራት ውስጥ ልጁ ታሞ ሞተ። የሰውየው ሀብት ግን በከፍተኛ ሁኔታ ናረ። ያ የልውውጥ ሕግ ሥራ ነበር። በመጽሐፍ ቅዱስ ኤሳው ለአንድ ጊዜ መብል ብሎ ብኩርናውን ሸጠ። ዘፍጥረት ምዕራፍ 25 ቁጥር 29።
ይሁዳ በ30 ብር የኢየሱስን ሕይወት ለወጠ። ማቴዎስ ወንጌል ምዕራፍ 26 ቁጥር 14። በሁለቱም ሁኔታዎች ዕድሎች በልውውጥ ተቀይረዋል። ሁለተኛ ሕግ የስምምነት ሕግ ወይም the law of agreement። የትኛውም መንፈሳዊ ሕግ ምንም ያህል የረቀቀ ቢሆን እንኳ ያለ እናንተ ፈቃድ በሕይወታችሁ ላይ ሊነግስ አይችልም። በኤኑጉ ከተማ የምትኖር አንዲት ታዳጊ ሴት ልጅ የተደበቁ መተትና ጥንቆላዎች ያሉባቸውን በበይነ መረብ ወይም በኢንተርኔት ላይ በብዛት የተሰራጩ ቫይራል ዘፈኖችን አብራ ትዘፍን ነበር። ለሷ መዝናኛ ነበር። ነገር ግን በእኛ የጠንቋዮች ስብስብ ውስጥ እያንዳንዱ ቃል እንደ ቃል ኪዳን እና እንደ አምልኮ እንመዘግበው ነበር። ዕድሜዋ 21 ሲሞላ የሌሊት ሕልሞቿ በእባቦች የተሞሉ ሆኑ። የተረጋጋ ሥራ መያዝ አቃታት። የገዛ ከንፈሮቿ ያልተረዳችውን ስምምነት ከአጋንንቱ መንግሥት ጋር ፈርመው ነበር። አቡጃ ውስጥ ደግሞ አንድ ሰው እየሳቀ እኔ ምናልባት እንደ አባቴ በወጣትነቴ እሞታለሁ እያለ ከጓደኞቹ ጋር በተደጋጋሚ ይቀልዳል። ወገኖቼ መናፍስት አይቀልዱም። ያ የሰውየው ግድ የለሽ መናዘዝ በመናፍስቱ ዓለም ውስጥ ሕጋዊ ስምምነት ሆነ። ልክ እንደ አባቱ በ39 ዓመቱ ሞተ። ያ የስምምነት ሕግ መፈጸም ነበር። በመጽሐፍ ቅዱስ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ይላል። ትንቢተ አሞጽ ምዕራፍ 3 ከቁጥር 3። በትንቢተ ኢሳይያስ ምዕራፍ 28 ከቁጥር 15 ላይ ደግሞ እስራኤላውያን ከሞት ጋር ቃል ኪዳን ለማድረግ ተስማምተው ነበር። ይህም ለጠላት ሕጋዊ መግቢያ ሰጥቶት እንደነበረ ይታወቃል። ሦስተኛ ሕግ የግዛት ሕግ ወይም the law of territory። እያንዳንዱ በምድር ላይ ያለ ስፍራ፣ እያንዳንዱ ከተማ፣ እያንዳንዱ ቤተሰብ መንፈሳዊ ባለቤቶች አሏቸው። እነዚህን የሚቆጣጠሯቸውን ኃይላት ሳታከብሩ በዚያ ስፍራ መበልጸግ አትችሉም። በፖርት ሃርኮርት ከተማ አንድ ፓስተር ያንን አካባቢ የሚገዙትን የባህር መናፍስት ሳይዋጋ ሳይጋፈጥ ቤተ ክርስቲያን ሲተክል አየሁት። የምዕመናኑ ቁጥር በፍጥነት አደገ። ነገር ግን በጥቂት ዓመታት ውስጥ እንግዳ የሆኑ የግብረ ገብነት ብልሽቶች አገልግሎቱን አሽመደመዱት። ያልተሳካለት የግዛቱን ሕግ በሥልጣን ሳያፈርስ በማመቻመቹ ነበር። ቤኒን ውስጥ እንዲሁ አንድ ሰው በአንድ ወቅት የኛ ምስጢራዊ መሠዊያ በነበረ መሬት ላይ ሆቴል ሠራበት። የተሰጡትን ማስጠንቀቂያዎች ሁሉ ችላ አለ። የምድሪቱ ሕግ ደግሞ ደም ይጠይቅ ነበር። በ3 ዓመታት ውስጥ 3 የተለያዩ እንግዶች በዚያ ሆቴል ውስጥ በምስጢራዊ ሁኔታ ሕይወታቸው አለፈ፣ ንግዱም ከሰረ። በመጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ አለቃ ወደ ዳንኤል የተላከውን መልአክ ተቃወመው። ይህም ግዛቶች መንፈሳዊ ገዢዎች እንዳሏቸው ያሳያል። በማርቆስ ወንጌል ምዕራፍ 5 ከቁጥር 10 ላይ ደግሞ አጋንንት ኢየሱስን ከዚያ አገር ወይም ከዚያ ግዛት እንዳያስወጣቸው እንደለመኑት ተጽፏል። አራተኛ ሕግ የመሥዋዕት ሕግ ወይም the law of sacrifice። መናፍስት ከቃላት ይልቅ ለደም የበለጠ ዕውቅና ይሰጣሉ። አንዲት የዩኒቨርሲቲ ተማሪ የነበረች ልጅ ሥልጣንና ተጽዕኖ ፈጣሪ መሆን ፈለገች። መሥዋዕት እንድታደርግ ተነገራት። ከአንድ ከፍተኛ ማዕረግ ካለው ሽማግሌ ጋር ካሳለፈች በኋላ በድንገት እንግዳ የሆነ ልበ ሙሉነትና ሰዎችን የመሳብ ኃይል አገኘች። ነገር ግን ዕድሏ ተቀየረ። በ7 ዓመታት ውስጥ ለሕይወቷ አስጊ በሆነ በሽታ ተያዘች። ውበቷም እንኳ በ30 ዓመቷ ረገፈ። አንድ ጊዜ አንዲት እናት ለገንዘብ ነጻነት ወይም ብዙ ገንዘብ ለማግኘት ስትል ገና ያልተወለደ ልጇን መሥዋዕት እንድታደርግ ጠየቅናት። ተስማማች። ልጇ በውስጧ ሳለ ሕይወቷ አለፈ። ነገር ግን የባሏ ኩባንያ በከፍተኛ ፍጥነት አደገ። የዚያ ልጅ ጉዳይ እንዲሁ አሳዛኝ ክስተት ብቻ አልነበረም፣ መሥዋዕት ነበር። በመጽሐፍ ቅዱስ የሞዓብ ንጉሥ ልጁን በቅጥር ላይ መሥዋዕት አድርጎ አቅርቧል። እስራኤልም በድርጊቱ ተቆጥተዋል። ሁለተኛ ነገሥት ምዕራፍ 3 ቁጥር 27። መሥዋዕት መንፈሳዊውን ዓለም ያናውጣል። አምስተኛ ሕግ የማያቋርጥ ድግግሞሽ ሕግ ወይም the law of cycles። ያልተሰበረ ነገር ድጋሚ ይከሰታል። አናምብራ በተባለች ከተማ ውስጥ ያጠናሁት አንድ ቤተሰብ ታሪክ ነበረ። የትኛውም የዚያ ቤተሰብ አባል የሆነች ሴት በተሳካ ሁኔታ ትዳር መስረታ አታውቅም። ወደ ውጭ አገር ቢጓዙ እንኳ ላጤ ሆነው ወይም ተፋተው ይመለሳሉ።
ያ ከብዙ ትውልድ በፊት በተደረጉ ቃል ኪዳኖች ተፈጻሚ የሚሆን መንፈሳዊ ዑደት ነበር። ኢባዳን ውስጥ የሚኖር አንድ ወጣት በቤተሰቡ ውስጥ ያሉ ወንዶች ሁሉ ዕድሜያቸው 50 ሳይሞላ እንደሚሞቱ አስተዋለ። ሚስጥሩን ምን እንደሆነ ሳይገባው 49 ዓመት ሲሞላው በድንገተኛ ሽባነት ተመታ። ያ ያልተሰበረ አጋንንታዊ ሕግ ወይም ኮድ ሕይወቱን የሚጠይቀው ዑደት ነበር። በመጽሐፍ ቅዱስ አብርሃም ስለ ሚስቱ ዋሸ። ዘፍጥረት ምዕራፍ 12 ከቁጥር 13። ይስሐቅም ያንኑ ውሸት ደገመው። ዘፍጥረት ምዕራፍ 26 ከቁጥር 7። ያዕቆብም በተደጋጋሚ በውሸት አታለለ። ትውልዳዊ ዑደት እግዚአብሔር ጣልቃ እስኪገባ ድረስ ይደጋገማል። መፍትሔዎቹ ምንድናቸው? እነዚህን ሕጎች እንዴት መስበር ይቻላል? እነዚህ ሕጎች ይህን ያህል ኃይለኛ ከሆኑ እኔ ምን ተስፋ አለኝ ብላችሁ ትጠይቁ ይሆናል። እውነቱን እነግራችኋለሁ፣ ምንም አይነት ሕግ ከኢየሱስ ክርስቶስ ደም በላይ ሊሆን አይችልም። ማድረግ ያለባችሁ አንደኛ፣ በእናንተ ላይ እየሠራ ያለውን ሕግ ለዩ። ሕልሞቻችሁን፣ የቤተሰቦቻችሁን ሁኔታ፣ ቃላቶቻችሁን፣ የሕይወት ትግሎቻችሁን ተመልከቱ። ምንድነው እየተደጋገመ ያለው? ሕጉ ያ ነው። ሁለተኛ፣ እያንዳንዱን መንፈሳዊ ስምምነት አፍርሱት። አውቃችሁም ሆነ ባለማወቅ የተደረገውን እያንዳንዱን አጋንንታዊ ቃል ኪዳን በቃላችሁ ተናግራችሁ ተቃወሙት። እያንዳንዱን የተነገረ ክፉ ቃል፣ እያንዳንዱን ቃል ኪዳን፣ እያንዳንዱን በትውልዴ ላይ ያለ የክፉ ትስስር በኢየሱስ ስም እሰብራለሁ ብላችሁ አፍርሱት። ሦስተኛ፣ በእግዚአብሔር ቃል ተኩት። ጠላት በተደበቁ ሕጎች ይሠራል። እግዚአብሔር ግን ከዚያ የበለጠ ከፍ ያለ የቃሉን ሕጎች ሰጥቷቸዋል። የእግዚአብሔርን የተስፋ ቃላት ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ገላትያ ምዕራፍ 3 ቁጥር 13። ይህንን እና ሌሎች የእግዚአብሔር የተስፋ ቃላትን ሁል ጊዜ በሕይወታችሁ፣ በቤተሰባችሁ እንዲሁም በምድራችሁ ላይ አውጁ። የማያቋርጥ አዋጅ ነጻነትን ያመጣል። አራተኛ፣ በደሙ አትሙት። በእናንተ ላይ የተሠራ እያንዳንዱ አጋንንታዊ መሣሪያና መሥዋዕት ዝም ሊሰኝ የሚችለው ከእርሱ በሚበልጥ መሣሪያና መሥዋዕት ብቻ ነው። እርሱም የዲያብሎስን ሥራ ሊያፈርስና የዓለምን ኀጢአት ሊያስወግድ በቀራንዮ መስቀል ላይ የፈሰሰው የኢየሱስ ክርስቶስ ደም ብቻ ነው። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የተሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ዕብራውያን ምዕራፍ 12 ከቁጥር 24። እነዚህ ሕጎች እውነተኛ ናቸው። በየትኛውም መጽሐፍ ውስጥ አልተጻፉም፣ ነገር ግን በየቀኑ በመንፈስ ዓለም ውስጥ ተፈጻሚ ይሆናሉ። እናም ከኢየሱስ ክርስቶስ ጋር ካልሰራችሁ በቀር እነዚህ ሕጎች ያለ እናንተ ፈቃድ የእናንተን ታሪክ መጻፋቸውን ይቀጥላሉ። እኔ በአንድ ወቅት የእነዚህ ሕጎች አስፈጻሚ ነበርኩ። ዕድሎችን የማጣመም ሕይወትን የመቆለፍና ትውልዶችን የማሰር ሥራ እሠራ ነበር። አሁን ግን እነግራችኋለሁ፣ ሕይወታችሁን የሚቆጣጠሩትን ሕጎች ሰብሮ እንደገና ሊጽፍ የሚችለው ብቸኛው ኃይል ኢየሱስ ክርስቶስ ነው። ይህንን ቸል አትበሉ። ሕይወታችሁና የተሰጣችሁ ዕድል እጅግ ውድ ነው። ጌታ አብዝቶ ይባርካችሁ።